አነጋጋሪው የባንክ ውሳኔ ባለሙያዎች በዚህ አዲስ ሕግ ተጎጂው ሸማቹ ነው ብለዋል። ለመሆኑ የማዕከላዊ ባንኩ ገዥ ምንድን ያሉት እንመለከተዋለን። ከዚህ ውጪ የአማራ ክልል መንግስት በአንድ ወቅት አነጋጋሪ የነበረውን ተቋም ማፍረሱን አስታውቋል። ይህ ተቋም ማን ነው? ዜናችን ምላሽ አለው። በጉልበት ስልጣን የያዘው ህወሓት በምክክሩ አንሳተፍም ሲል አስታውቋል። ይህ አቋም ሁሉንም አይነት የሰላም አማራጭ ዝግ የማድረግ ጦረኛ ፖሊሲ ነው በሚል ተወንጅሏል። ብቸኛው አማራጭም ጦርነት እንደሆነ ያሳየበት ነው በሚል ነው የተወገዘው። እንመለስበታለን። እንደዚሁም የኢራን ጦር ሆርሙዝ በአሜሪካ ጥቃት ፈጽሞ አይከፈትም ሲል አስታውቋል። እየተፈጠሩ የሚገኙ አዳዲስ ጉዳዮችን አካተናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ ዜናችን ተጀመረ። በመግቢያችን ላይ ያነሳናቸውን ዋና ዋና ነጥቦችን እንደሚከተለው በዝርዝር እንመለከታለን። እያደመጣችሁን አብራችሁን ቆዩ። አነጋጋሪው የባንክ ውሳኔ። ለመሆኑ የማዕከላዊ ባንኩ ገዢ ምንድን ነው ያሉት? በትላንትናው ዕለት የኢትዮጵያ ብሔራዊ ባንክ በባንኮች ላይ ተጥሎ የነበረው የዓመታዊ የብድር እድገት ገደብ ወይም ክሬዲት ካፕ ሙሉ በሙሉ ማንሳቱን በመግለጽ በርካቶች ሲነጋገሩበት ቆይተዋል። የዘርፉ ሙያተኞችም ውሳኔውን ተከትሎ ሀሳባቸውን ሲያጋሩ ተስተውለዋል። ለአብነት ያክል የባንክ ሙያተኛው ሙሼ ሰሙ ብሔራዊ ባንክ ትላንት ባወጣው ፖሊሲ መሰረት የብድር ጣሪያ በመጣሉ ምክንያት ወደ ብድር መለወጥ ሲገባው እንቅስቃሴው የተገታውንና በንግድ ባንኮች ውስጥ የተከማቸውን ከፍተኛ መጠን ያለው ገንዘብን በከፍተኛ ወለድና ወደ ዜሮ በቀረበ ስጋት አሟጦ የመበደር እድል የሚፈጥርለትን ሁኔታ አመቻችቷል ሲሉ ነበር የገለጹት። ሆኖም ቅዳሜ ገበያ በዘገባው እውነታው ብዙዎች በገለጹት መልኩ አይደለም ብላለች። የባንኩን ገዥ ዶክተር ኢዮብ ተካልኝንም አናግራ ዘግባለች። የተወሰነው ውሳኔ ባጭሩ የብድር ጣሪያ ተነሳ የሚለው ለገጽታ ግንባታ ብቻ የሚውል ነው ያለው ዘገባው። የብድር ጣሪያው ባንኮችን በሚያስፈራራና እጅ እንዲሰበስቡ በሚያደርግ አዲስ መሳሪያ ነው የተተካው ሲል አትቷል። ከነዚህ መሳሪያዎች ወይም ኢንስትሩመንትስ መካከል አንዱ ብሔራዊ ባንክ በትላንትናው ዕለት ያሻሻለው የወለድ ተመን ነው። ተመኑ ወደ 16 በመቶ ከፍ እንዲል አድርጎታል። ይህ ማለት መንግስት ከግል ባንኮች በግምጃ ቤት ሰነድና ሌሎችም አማራጮች የመበደር አቅሙን ከፍ ያደርገዋል። ለግል ዘርፉ ደግሞ በወለድ ተመኑ ከፍ ማለት የመበደር አቅሙ እንዲዳከም ያደርገዋል የሚል መላምት ነው። ሙሼ ሰሙ መንግስት አቅሙን ተጠቅሞ የግል ባንኮችን ሳያበድሩ የቆዩትን ከፍተኛና የተከማቸ ብድር ከግል ዘርፉ ተሻምቶ ሊወስደው ይችላል የሚል ትንታኔን አቅርበዋል። ሌላኛው መሳሪያ የተቀማጭ ገንዘብ አቅም ነው። የግል ባንኮች የብድር ጣሪያ ተነሳ ብለው ያላቸውን ሀብት ከማበደራቸው በፊት በቂ መጠባበቂያ ገንዘብ ያላቸው መሆኑ በብሔራዊ ባንኩ መረጋገጥ ይገባዋል። ከዚህ ውጪ እነዚህ ባንኮች በቂ ካፒታል ያላቸው ካልሆኑም ሪስክ ወስደው ማበደር እንዳይችሉ ነው አዲስ የወጣው መመሪያ የሚያሳየው። ሌሎችም ተመሳሳይ መመዘኛዎች እንደተቀመጡ ነው የቅዳሜ ገበያ ዘገባ የሚያስረዳው። ሆኖም እንደ ሙሼ ሰሙ አይነት የዘርፉ ባለሙያዎች የግል ዘርፉ የብድር ረሃብ ውስጥ የቆየ በመሆኑ ምክንያት ያለ ብድር መስራት የማይችልበት አጣብቂኝ ውስጥ ስለገባ ድርጅቱን ከመዝጋት ይልቅ የግል ባንኮች የሚጥሉትን ከፍተኛ ወለድ ያለማንገራገር ተቀብሎ የወለድ ዕዳውን ወደ ተጠቃሚው ማሸጋገር እንደሚችል በማሰብ የቀረችውን ብድር ተቀራምቶ መውሰዱ የሚጠበቅ ነው ሲሉ ተንትነዋል። በዚህ ማሻሻያ ተጎጂ የሚሆነው ግን ሸማቹ እንደሆነም ሙሼ ይከራከራሉ። በድምር ውጤቱም የዚህ ፖሊሲ ሰለባ የሚሆነው ሸማቹን ያሉት ባለሙያው በአጭር ጊዜ ባንኮች ወደ ግል ዘርፉ ወጪ ማስተላለፍ ምክንያት በሚከሰተው የዋጋ ንረት ሸማቹ ለተጨማሪ ግሽበት መጋለጡ የዋጋ ንረትና የመግዛት አቅም መዳከሙና አዙሪቱ ተጠናክሮ መቀጠሉ የሚጠበቅ ነው ብለዋል። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። ኢትዮጵያውያን እንንቃ። በውይይት በምክክር ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ጠቅላይ ሚኒስትር አብይ በዛሬው ዕለት ይህንን ጥሪ አቅርበው ነበረ። 2 ዓመት ከመዋጋት 20 ዓመት ብንወያይ ይበጃል ሲሉ ነበር የተማጸኑት። በዚህ በታሪካችን ወሳኝ በሆነ ወቅት ኢትዮጵያ ታሪካዊና እጅግ አስፈላጊ ለሆነው ብሔራዊ ውይይት በምትዘጋጅበት ጊዜ ለሁሉም ኢትዮጵያውያን ወገኖቼ ጠቃሚና ወሳኝነት ያለው ጥሪ አለኝ ነበር ያሉት። ነገ የሚጀመረው የውይይት ሂደት ተራ የፖለቲካ መድረክ ብቻ አይደለም ያሉት አብይ ይልቁንስ በታሪካችን አዲስ ምዕራፍ የሚከፈትበት ጅማሮ ሲሆን የእኛን ትውልድና የሚቀጥለው
የሚቀጥሉትን ትውልዶች ዕጣ ፈንታ እንደዚሁም ለወደፊት የምንጋራቸውን ተስፋዎችን የሚወስን ሂደት ነው ነበር ያሉት። ሆኖም በትግራይ ክልል በጉልበት ስልጣን የያዘው ህወሓት በምክክሩ አንሳተፍም ሲል ጥሪውንም የ4 ዓመቱን ሂደትም አጣጥሎታል። ህወሓት በጉልበት አቋቋሙ የተባለውን የትግራይ ክልላዊ መንግስት እየተካሄደ ያለውን ሀገራዊ ምክክር ሂደት ውድቅ ማድረጉን ያስታወቀ ሲሆን ተቀባይነት የሌለው ሲል በገለጸው የውይይት መድረክ ላይ የክልሉ መንግስትም ሆነ የትግራይ ህዝብ አልተወከሉም ብሏል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ትላንት ባወጣው መግለጫ መድረኩ የትግራይ ህዝብ የሚጋፈጣቸውን መሰረታዊ ጥያቄዎች መመለስ አልቻለም በሚል አስተዳደሩ በሀገራዊ የምክክር ሂደቱ ላይ እንደማይሳተፍ አስታውቋል። ቢሮው በጠቅላይ ሚኒስትር አብይ አህመድ የሚመራውን የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ቁልፍ ድንጋጌዎችን ተግባራዊ አላደረገም ሲል የከሰሰ ሲሆን እንደ አውሮፓውያን አቆጣጠር በህዳር 2022 የተኩስ አቁም ስምምነቱ ቢፈረምም ትግራይ አሁንም ከባድ ሰብአዊ፣ ፖለቲካዊና የደህንነት ተግዳሮቶች እየገጠሟት ይገኛል ብሏል። መግለጫውም የትግራይ ህዝብ የፕሪቶሪያ ስምምነት የክልሉን የግዛት አንድነት መመለስ፣ የትግራይ ያልሆኑ ኃይሎች የይገባኛል ጥያቄ ከሚያነሱባቸው አካባቢዎች እንዲወጡ ለማድረግ፣ ተፈናቃዮችን ወደ ቀያቸው ለመመለስና ከጦርነት በኋላ የሚደረገውን መልሶ ማቋቋምና ግንባታን ለማስጀመር መንገድ ይከፍታል የሚል እምነት ነበረው ሲል ገልጿል። ይሁን እንጂ የፌዴራል መንግስቱ የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ ወደ ሌላ ዙር እገዳ፣ የድሮን ጥቃቶች መሻገሩንና የዘር ማጥፋት መቀጠሉን ቢሮ ከሷል። መግለጫው የፌዴራል መንግስቱ ትግራይን ከብሔራዊ ተቋማት እያገለለ ነው ሲል የከሰሰ ሲሆን ክልሉ በፌዴራል ጉዳዮች ላይ የመወከልና የመሳተፍ መብት ተነፍጓል ብሏል። ቢሮ በምክክሩ ላይ እየተሳተፈ ያለ የትግራይን ህዝብና መንግስትን የሚወክል ምንም አይነት አካል የለም ሲል አስታውቋል። በውይይቱ ላይ እየተሳተፉ ያሉ ማንኛቸውም የትግርኛ ቋንቋ ተናጋሪዎች የትግራይን ህዝብ ወይንም መንግስትን ወክለው ሳይሆን እንደ ብልጽግና ፓርቲ አባላት ወይም ደጋፊዎች ብቻ እየተሳተፉ ነው ሲል ሞግቷል። እነዚህ ወገኖች ደግሞ ህወሓት የትኛውንም ሰላማዊ አማራጭና የምክክር መንገድ ከጨዋታ ውጭ አድርጓል ሲሉም በተደጋጋሚ ወንጅለውታል። ይህ መግለጫ የወጣው ሀገራዊ ምክክር ኮሚሽኑ ለሀገራዊ ውይይቶች የሚሆኑ አጀንዳዎችን ለመቅረጽ በመላ ሀገሪቱ የሚያካሂደው የምክክር ሂደት አካል የሆነውን የውይይት መድረክ በትግራይ ክልል መጀመሩን ተከትሎ ነው። በትግራይ ክልል የታዩት ተግዳሮቶች በኮሚሽኑ የስራ መጀመሪያ አካባቢ የተከሰቱ ሲሆን ኮሚሽኑ በጥቅምት 2017 ዓ.ም በትግራይ ውስጥ ያሉ ያልተፈቱ ቅድመ ሁኔታዎች ማለትም የደህንነት ስጋቶችን፣ የውክልና ጥያቄዎችንና ከክልሉ ባለስልጣናት ጋር ያሉ የስርዓት አለመግባባቶችን ጨምሮ በክልሉ የአጀንዳ ማሰባሰብ ስራው እንዳያጠናቀቅ ተግዳሮቶች መፍጠራቸውን አምኖ ነበር። በዚህ ምክንያት ኮሚሽኑ በመላ ሀገሪቱ የአጀንዳ ማሰባሰብ የጊዜ ሰሌዳን ለማራዘም መገደዱ ይታወሳል። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ ኮሚሽኑ በትግራይ የተጀመረው ምክክር ምክትል ዋና ኮሚሽነር ሂሩት ገብረስላሴ መቆሙን በይፋ ገልጸዋል። ሂሩት በህዳር 2025 ከፖለቲካ ፓርቲዎች ጋር በተደረገ መድረክ ላይ እንደተናገሩት ኮሚሽኑ ከትግራይ ባለድርሻ አካላት፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከምሁራንና ከነበረው የጊዜያዊ ክልላዊ መስተዳደር ጋር ቀጣይነት ያለው ውይይት ሲያደርግ ቆይቷል። ይሁን እንጂ በፌዴራል መንግስቱና በትግራይ ባለስልጣናት መካከል ያሉ ያልተፈቱ የፖለቲካ አለመግባባቶች ከኮሚሽኑ ስልጣን በላይ በመሆናቸው ሂደቱን ሙሉ በሙሉ እንዳስተጓጎሉት መናገራቸው አይዘነጋም። የሰዓቱ ዜናችን እንደቀጠለ ነው። የአማራ ክልል መንግስት በአንድ ወቅት አነጋጋሪ የነበረውን ተቋም ማፍረሱን አስታውቋል። ይህ ተቋም በእምቦጭ አረም ላይ ሲሰራ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ነው ተብሏል። የክልሉ አካባቢ ጥበቃ ባለስልጣን የጣና ሐይቅንና በክልሉ የሚገኙ ሌሎች የተፈጥሮ ሀብቶችን ከብክለት፣ ከአረም እንደ እምቦጭ ካሉ ማለት ነው እንዲሁም ከሌሎች ወረራና ከመጥፋት አደጋ ለመታደግ በአማራ ብሔራዊ ክልላዊ መንግስት 2004 ዓ.ም ተቋቁሞ የነበረው የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ መፍረሱን ለሀገር ውስጥ ዜና ምንጮች አስታውቋል። በክልሉ የአካባቢ ጥበቃ ባለስልጣን የአረም ዝርያ ቁጥጥር ዳይሬክቶሬት ተወካይ የሆኑት አቶ ድልነሳው ስመኘው በኤጀንሲው ስር ይሰሩ የነበሩ ተግባራት ሙሉ በሙሉ በክልሉ አካባቢ ጥበቃ ባለስልጣን እንዲሰሩ ኤጀንሲው በክልሉ የመንግስት አደረጃጀት በአዋጅ እንዲፈርስ ተደርጓል ብለዋል። አክለውም በኤጀንሲው ስር የነበሩ ተግባራቶች በአካባቢ ጥበቃ ስር ሊሰሩ ስለሚችሉ ኤጀንሲው ለብቻው መሆኑ አያስፈልግም በሚል ነው እንዲህ ሪፎርሙ የተደረገው ሲሉ ገልጸዋል። ኤጀንሲው ፈርሶ ተግባራቶቹ ወደ ባለስልጣኑ እስከሚመጡ ድረስ በርካታ ስራዎች ሳይሰሩ ቆይተዋል። ነገር ግን ኤጀንሲው በዘንድሮ ዓመት የእምቦጭ አረምን ለማስወገድ ያቀደውን ከ100% በላይ አሳክቷል። ሆኖም ተቋሙ ሳይፈርስ ዓመቱን በሙሉ ቢሰራ አሁን ከተሰራው በላይ የተሻለ ውጤት ሊያመጣ እንደሚችል ግልጽ ነው ብለዋል። በኤጀንሲው ስር ሲሰሩ የነበሩ ባለሙያዎች በአካባቢ ጥበቃ ባለስልጣን ስር ተካተዋል። በተቋሙ ሲሰሩበት የነበረውን መደብ ይዘው ነው የመጡት ሲሉም አስረድተዋል። አሁን በአዲስ አደረጃጀት የተመሰረተው የተስፋፊና መጤ
የአረም ዝርያ ቁጥጥር ዳይሬክቶሬት በሚል ነው። እምቦጭ አንዱ ተስፋፊና መጤያ የአረም ዝርያ ስለሆነም እምቦጭ የዚህ አካል ይሆናል። ሌሎች እንደ ሀገርም እንደ ክልልም የሚታወቁ በስፋት ችግር የሆኑብን የአረም ዝርያዎች ስላሉ እነሱን የማስወገድ ስራ ከህብረተሰብ ጋር ሆነን ስንሰራ ቆይተናል ሲሉ ተናግረዋል። ሌላው ደግሞ የብዝሃ ህይወትና የስነ ምህዳር ጥበቃ የሚባል ዳይሬክቶሬትም ተቋቁሟል። ይህንን የተቋቋመው በኤጀንሲው ላይ የነበሩ ተግባራትን ይበልጥ ለማሳለጥ ታስቦ ነው ሲሉ አክለዋል። በክልሉ ያለው የጸጥታ ችግር ትልቅ ተግዳሮት መሆኑን የገለጹት አቶ ድልነሳው የመከላከል ስራው በሰው ኃይል ብቻ ሳይሆን ማሽኖችም ያስፈልጋሉ። ነገር ግን በማዕከላዊ ጎንደር ዞን ካምፕ ሳይት ላይ ያሉ ማሽኖችን መጠቀም አልቻልንም። ምክንያቱም ከማሽኑ ጋር የሚንቀሳቀስ የሰው ኃይል አለ፣ ነዳጅና ሌሎችም የሎጂስቲክስ አይነቶች አሉ። በካምፑ ያሉትን ማሽኖች መጠቀም አልተቻለም። በባህር ዳር ከተማ የመጡ 2 የካናዳ ማሽኖች ስለነበሩ በእነሱም በውጭን የማረም ስራ ተሰርቷል ሲሉ ገልጸዋል። በዓለም አቀፍ ደረጃ በዩኔስኮ የዓለም ብዝሃ ህይወት መጠባበቂያ ማዕከል ሆኖ የተመዘገበውን የጣና ሐይቅን ጠብቆ ለማቆየት አሁን ላይ በሰው ኃይልም ሆነ በማሽን የሚደረገው የማረም ስራ ብቻውን ዘላቂ መፍትሄ ሊሆን እንደማይችል አቶ ድልነሳው ጠቁመዋል። አረሙ በ2 ሳምንት ውስጥ ራሱን በእጥፍ የሚያሳድግና ዘሩ እስከ 30 ዓመታት መቆየት የሚችል በመሆኑም ችግሩን ከምንጩ ለመቅረፍ ዘላቂ መፍትሄ እንደሚያስፈልግ አመልክተዋል። ለዚህም በዋናነት ሰው ሰራሽ ማዳበሪያዎችን የያዘው የላይኛው ለም አፈር በደለል መልክ ወደ ሐይቁ የሚገባበትን የጎርፍ ፍሰት ለመክታት ተፋሰሱን ሙሉ በሙሉ ማልማትና ወደ ሐይቁ የሚገባውን የእምቦጭ አረም የምግብ ግብዓት መጠን መቀነስ ቀዳሚው ተግባር ሊሆን እንደሚገባ አሳስበዋል። በተጨማሪም ያለውን እምቦጭ ወደ ኮምፖስት ማዳበሪያና ሌሎች ጠቃሚ ቴክኖሎጂዎች በመቀየር ጥቅም ላይ መዋል እንደሚገባ ገልጸዋል። ተግባሩ በነፃና በክፍያ የሚሳተፈውን ኃይል ጨምሮ ከፍተኛ በጀትና የቴክኒክ ሙያ የሚጠይቅ በመሆኑ ባለድርሻ አካላት በአስቸኳይ በገንዘብና በሙያ ሊረባረቡ እንደሚገባም መልእክታቸውን አስተላልፈዋል። ወደ መጨረሻው ጉዳያችን እናምራ። የኢራን ጦር ሆርሙዝ በአሜሪካ ጥቃት ፈጽሞ አይከፈትም ሲል አስታውቋል። የሆርሙዝ ወሽመጥ በጦርነትና በአሜሪካ ጥቃት ፈጽሞ አይከፈትም ሲሉ የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚኒያ ለታስኒም የዜና ወኪል ተናግረዋል። አክራሚኒያ አክለውም የሀገሪቱ የጦር ኃይሎች በዋናው የውሃ መስመር ላይ አይደራደሩም ብለዋል። የኢራንን ሕዝብ መብት ማክበር የሆርሙዝን ወሽመጥ ለመክፈት ብቸኛው መንገድ መሆኑንም አክለዋል። የሰማዕታትን ደም በተለይም የኢራን አብዮት መሪ ሰማዕትን የመበቀል ግዴታ አለብን ሲሉም አክራሚኒያ ተደምጠዋል። በሌላ በኩል ቻይና ስትራቴጂካዊ የውሃ መንገዱ እንዴት መተዳደር እንዳለበት ላይ በተነሳው ግጭት ምክንያት ዩናይትድ ስቴትስ እና ኢራን ወሳኝ በሆነው የሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መተላለፊያን እንዲመልሱ ጥሪ አቅርባለች። በተቻለ ፍጥነት በባህር ውስጥ መደበኛና ደህንነቱ የተጠበቀ መተላለፊያን ወደ ነበረበት መመለስ የዓለም አቀፉ ማህበረሰብ የጋራ ፍላጎት ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂያን ተናግረዋል። ከዚህ በተቃራኒው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን አስቀድማ ጥቃት የምትፈጽም ከሆነ ሀገራቸው የምትሰጠው የአጸፋ ምላሽ ከዚህ ቀድሞ ከነበረው በበለጠ እጅግ ኃይለኛ እንደሚሆን አስጠንቅቀዋል። ለኢራን መሪዎች ይህንን እናገራለሁ፣ የምታጠቁን ከሆነ አሁን ነገሮች ዝም ማለታቸው ላይ እንዳትተማመኑ ሲሉ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተናግረዋል። ከዚህ ቀደም ኢራን ጥቃት ስትፈጽም የተወሰደው አጸፋ ቀድሞውንም ኃይለኛ የነበረ ቢሆንም በቀጣይ የሚኖረው የእስራኤል ምላሽ ግን ተመሳሳይ እንደማይሆን ገልጸዋል። አንድ አካል ሲያጠቃን በሁለት እጥፍ መልሰን የማናጠቃባቸው ቀናት አልፈዋል ሲሉም ተደምጠዋል። ይህንን በኢራን የክፋት ጥምረት ላይ አድርገዋል። ሊጎዳን በሚፈልግ ማንኛውም አካል ላይ ማድረጋችንን እንቀጥላለን፣ የምናደርገው እንደዚያ ነው በማለት በቪዲዮ መልእክታቸው ተናግረዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።